ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ተማሪዎች ባለፈው ፕሮግራማችን ሌሰን 15ን አይተናል። ሌሰን 15 ውስጥ ስለ ድረግ አቢዩዝ አይተን የተለያዩ ድረግስ ኦፍ አቢዩዝን አይተናል። እኛም ስለ ካናቢስ፣ ማሪዋና እና የመሳሰሉት የሚያስከትሉትን መዘዝ እንዴት ሰዎች ወደ እነኛ ሱሰኝነት እንደሚገቡ የመሳሰሉ እና በህብረተሰብ፣ በግለሰብ፣ በቤተሰብ ውስጥ የሚያስከትለውን መዘዝ አይተን ነበር ያጠቃለለው። በዛሬው ሌሰናችን የምናየው ሌሰን 16ን ይሆናል። ይሄ ሌሰን 16 ስለ ሴንስ ኦርጋንስ ነው። እንግዲህ በቀጥታ ወደ ሴንስ ኦርጋን ወደ ዛሬው ዲስከሽናችን እንገባለን ማለት ነው። እንግዲህ ዩኒት 5 ሌሰን 16 ሴንስ ኦርጋንስ እንግዲህ የቶፒኩ ኦብጀክቲቭ አለው። እንግዲህ ኦብጀክቲቭ ይላል at the end of this section you will be able to discuss the structure and the function of the skin, tongue, nose, eye and the ear። እንግዲህ እነኚህ ዋናዎቹ ሴንስ ኦርጋን ናቸው። እያንዳንዱ ተማሪ ይሄን ሴክሽን ዲስከስ አድርገን ከጨረስን በኋላ ስለ ቆዳችን፣ ስለ ምላሳችን፣ ስለ አፍንጫ፣ ስለ አይን እንደዚሁም ስለ ጆሮ ተግባራትና ስትራክቸራቸው መግለጽ መቻል አለበት። ሁለተኛው draw the structure of human skin, አይ ኤንድ ኢር። እንግዲህ ስትራክቸራቸውንም የሰውን የቆዳ ስትራክቸር፣ የአይን ስትራክቸር፣ የጆሮ ስትራክቸርን መሳል አቅም ዴቨሎፕ ማድረግ ይጠበቅባችኋል። ኤክስፕሌን ዘ ዌይ ዘ አይ ሲ ቲንግስ። ከዛም በተጨማሪ እንዴት ነው አይናችን አንድን ነገር ማየት የሚችለው፣ በምን መንገድ ነው ማየት የሚችለው? ይሄንንም ከትምህርቱ ተጠናቀቀ በኋላ እያንዳንዱ ተማሪ መግለጽ መቻል አለበት። ኢንዲኬት ፓርትስ ኦፍ ዘ ሂውመን አይ ኤንድ ኢር። እንግዲህ አይናችንም ሆነ ጆሮአችን የተለያዩ ፓርቶች አሉ። እነኚህን ፓርቶች ከነስራቸው መግለጽ መቻል ይኖርባችኋል። ድሮው ኤንድ ለበል ዚ ስትራክቸር ኦፍ ዚ አይ ኤንድ ዚ ኢር። እንግዲህ የጆሮአችንን የአፍንጫን ስዕል መሳልና እንደዚሁም የፓርቶችን ለበል ማድረግ ወይንም መጻፍ ማን እንደሆኑ መግለጽ መቻል አለባችሁ። ዲስክራይብ ዚ ፈንክሽን ኦፍ ዚ ሂውመን ኢር። የሰውን ጆሮ ተግባርም መግለጽ መቻል አለባችሁ ማለት ነው። እንግዲህ ወደ ትምህርቱ በምንገባበት ጊዜ እንግዲህ ሴንስ ኦርጋንስ አር ግሩፕስ ኦፍ ሪሴፕተር ሴልስ ስፔሻላይዝድ ቱ ዲቴክት ሰርቴን ስቲሙለስ። እንግዲህ ሴንስ ኦርጋን ስንል የሪሴፕተር ሴሎች ስብስብ ተሰብስበው የሆነን ስቲሙለስ ዲቴክት ለማድረግ ስፔሻላይዝድ ያደረጉ ኦርጋኖችን ነው ሴንስ ኦርጋን የምንለው። ለምሳሌ አይናችን ከኦፕቲክ ነርቮች ውህድ ተሰርቶ ላይት ስቲሙለስን ዲቴክት ያደርግልናል። ጆሮአችን ከኦዲተሪ ነርቮች ውህድ በመጠቀም ሳውንድ ዌቭን ዲቴክት ያደርግልናል። እንዲህ ስኪናችንም እንደዚሁ ከተለያዩ ሚሽነሪ ኮርፖስልስ አሉ፣ ሄር ፕሌክሰስ አሉ፣ የተለያዩ ሪሴፕተር ሴሎች አሉ። እነኚህ ተዋህደው ስኪን የተለያዩ እንትኖችን ዲቴክት እንዲያደርግ ያስችላል ማለት ነው። እንግዲህ ሴንስ ኦርጋን ስንል ከሪሴፕተር ሴሎች ውህድ የተሰራ ለአንድን አይነት ስቲሙለስ ዲቴክት ለማድረግ ሞዲፋይድ፣ አንድ አይነት ብቻ ላይሆን ይችላል፣ የተለያዩም ሊሆኑ ይችላሉ። ዲቴክት ለማድረግ ስፔሻላይዝ ያደረገ ስትራክቸርን ነው እንግዲህ ሴንስ ኦርጋን የምንለው። ስቲሙለስ ኢዝ ኤኒ ፊዚካል ባዮሎጂካል ኦር ኬሚካል ቼንጅ ዛት ኮዝስ ቢሄቪየራል ቼንጅ። እንግዲህ ስቲሙለስ ሴንስ ኦርጋኖች ዲቴክት የሚያደርጉት ስቲሙለስን ነው። ስቲሙለስ የምንለው ደግሞ ፊዚካል ወይም ባዮሎጂካል ወይንም የኬሚካል ለውጥ ሲሆን የዚህ ለውጥ ደግሞ የኦርጋኒዝሙን ሪሴፕተር ቀስቅሶ የቢሄቪየር ለውጥ እንዲከሰት የሚያስችል ሲሆን ነው ይህን ስቲሙለስ የምንለውና ስቲሙለስ ይሄ ነው። እንግዲህ የተለያዩ ሴንስ ኦርጋንስ የተለያዩ ስቲሙለሶችን ዲቴክት ያደርጉልናል። እንግዲህ እነኚህን ይሆናል የምናየው ማለት ነው። የመጀመሪያው ስትራክቸር የምናየው ስለ ስኪን ነው። the skin is a remarkable complex organ which carries out a number of important function። እንግዲህ ቆዳችን ዋነኛውና ኮምፕሌክስ የሆነ የተለያዩ ሁኔታዎችን ወይንም ተግባራትን የሚያከናውን የሰውነታችን አካል ነው። እንግዲህ ፈንክሽን ኦፍ ዚ ስኪን እንግዲህ በዝርዝር የቆዳችንን ዋና ዋና ተግባራት በምናይበት ጊዜ አክት አዝ ሴንስ ኦርጋን ኤንድ ዲቴክት ተች ቴምፕሬቸር ኤንድ ፔን።
እንግዲህ ቆዳችን እንደ ሴንስ ኦርጋን አክት ያደርጋል። እንደዛም አክት በማድረግ ንክኪን፣ የቴምፕሬቸር ቅዝቃዜና ሙቀትን እንደዚሁም ፕሬዠርን፣ ፔንን ዲቴክት ያደርግልናል ማለት ነው። እንደ ሴንስ ኦርጋን protect against the loss of water by evaporation and prevent gaining water by osmosis by its waterproof layer። እንግዲህ ቆዳችን በስተውጪ waterproof layer አለው። ይሄ waterproof layer ውሃ በብዛት ከሰውነታችን ተኖ ወደ ውጪ እንዳይሄድና እንዳያልቅ ከመከላከሉም በላይ ለምሳሌ በምንዋኝበት ጊዜ በምንታጠብበት ጊዜም ደግሞ ወደ ሰውነታችን ውሃ በኦስሞሲስ እንዳይገባና ሰውነታችን ባለ አስፈላጊ ውሃ ክምችት እንዳይሞላ ይከላከላል ማለት ነው። ፕሮቴክት ዚ ቦዲ ፍሮም ዚ ኢንትሪ ኦፍ ፓቶጂንስ። እንግዲህ ፓቶጂንስን ታውቃላችሁ። ፓቶጂንስ አር ዲዚዝ ኮዚንግ ማይክሮ ኦርጋኒዝም፣ በሽታ አምጪ የሆኑ ተዋሲያትን ነው ፓቶጂንስ የምንላቸው። እነኚህ ፓቶጂኖች ቆዳችን ኖርማል እስከሆነ ድረስ ለመግባት አይችሉም፣ በመሸፈን ይከለክልልናል ማለት ነው። እንግዲህ ብዙ ጊዜ ለዚህ ነው የሆነ ነገር ሲቆርጠን ሲወጋን ለነኚህ ፓቶጂኖች ገብተው ህመም የሚያስከትሉት። ኖርማል በሆነ ጊዜ ግን የመግባት አቅም አይኖራቸውም፣ ለበሽታም አንጋለጥም ማለት ነው። ይሄንንም የመከላከል ስራ ይሰራል። ቆዳችን ፕሮቴክት ዚ ቦዲ ፍሮም ዳሜጅ ባይ አልትራቫዮሌት ላይት። እንግዲህ ቆዳችን ተግባር ሌላኛው ቆዳ ተግባር ሰውነትን ከአልትራቫዮሌት ላይት መከላከል ነው። ሌላኛው አክት አዝ ኤክስክሪቶሪ ኦርጋን ናይትሮጅን ዌስትስ አር ሎስት ዊዝ ስዌት። እንግዲህ እንደ ኤክስክሪቶሪ ኦርጋን ያገለግላል። ያም በመሆኑ ናይትሮጂነስ ዌስቶችን በላብ መልክ ከሰውነታችን እንዲወገዱ ያደርጋል። ልብ አድርጉ፣ ኤክስክሪቶሪ ኦርጋን የምንላቸው በሰውነታችን ውስጥ በሜታቦሊክ ፕሮሰስ ጊዜ ሪአክሽን ጊዜ የሚመነጩ ለሰውነት አላስፈላጊ የሆኑ ነገሮችን ከሰውነት ማስወገድ ማለት ነው። እንግዲህ ኩላሊት፣ ይሄ ቆዳችን ይሄንን የማስወገድ ስራ ይሰራሉ እና ኤክስክሪቶሪ ኦርጋን የሚባሉት በዚህ የተነሳ ነው። ቫይታል ሮል ኢን ቦዲ ቴምፕሬቸር ኮንትሮል። እንግዲህ የሰውነትን ሙቀት በመቆጣጠር መልክ መንገድም ትልቅ ሚና ይጫወታል። ይሄም ሲሞቀን ያልበናል፣ በሚበርደን ጊዜ ደግሞ በተለያየ መንገድ ሙቀትን አምቆ በመያዝ ብርዱን እንድንቋቋም ያስችለናል እና በዛ መልኩ ቴምፕሬቸርን ሙቀትን ይቆጣጠርልናል ማለት ነው። እንግዲህ እነኚህ ዋና ዋና የቆዳችን ተግባራት ናቸው ማለት ነው። አሁን ያየናቸው እንዲህ ቆዳችን እንደ ኤክስክሬተሪ ኦርጋን፣ እንደ ሴንስ ኦርጋን፣ እንደ ሆሞስታቲክ ኦርጋን እና እንደ ፕሮቴክቲቭ ኦርጋን ያገለግላል ማለት ነው። ብዙ ጠቀሜታዎች እንዳለው ነው የምናየው። ሌላው ፓርትስ ኦፍ ዘ ሂውመን ስኪን ነው። እንግዲህ የሰውን የቆዳችንን ክፍሎች በምናይበት ጊዜ ዘ ሂውመን ስኪን ሃዝ 3 ሜን ሌየርስ ዚስ አር። እንግዲህ ማንኛውም ሰው ቆዳ 3 ዋና ዋና ንብርብር ንጣፎች አሉት። እነኚህም አንደኛ ዘ ኤፒደርሚስ ዘ አውተር ሞስት ሌየር ሜድ አፕ ኦፍ ዴድ ሴልስ ኤንድ ዋተርፕሩፍ ባሪየር። እንግዲህ ዋነኛው የውጭኛው ሌየር ሲሆን የተሰራውም ከሞቱ ሴሎችና ዋተርፕሩፍ ንጣፎች የተሰራ ነው። ያም በመሆኑ ኢት ፕሮቴክት ኢንትሪ ኦፍ ፓቶጂን ኤንድ ሬጉሌት ዋተር ሎስ ኦር ጌን። ዋተር ሎስን ፓቶጂኖች ወደ ሰውነታችን እንዳይገቡና ለበሽታ እንዳንጋለጥ ያደርጋል። ኢት ክሪኤትስ ስኪን ቶን። የቆዳችን ገጽታ፣ የሰውነታችን ገጽታ፣ የፊታችን ገጽታ ከሱ ጋራ የተያያዘ ነው ማለት ነው። ጠይም ነው፣ ቀይ ነው፣ ጥቁር ነው፣ ነጭ ነው ስንል ያ ገጽታ ከዚህ ፓርት ጋር የተያያዘ ነው። ሁለተኛው ሌየር ደርሚስ ነው። ደርሚስ is a layer beneath the epidermis composed of tough connective tissue, hair follicle, sweat glands, sebaceous or oil glands, blood vessels, lymph vessels and sensory receptors. It is mainly concerned in the homeostasis and sense of touch. እንግዲህ ይሄ ደርሚስ መካከለኛው ፓርት ሲሆን እዚህ መካከለኛው ፓርት ላይ ኮኔክቲቭ ቲሹዎች አሉ። የጸጉር የቆዳ ላይ ያሉ ጸጉሮች መነሻቸው በቃቀላቸው ስራቸው እዛ ነው የሚገኘው። የላብ ግላንዶች፣ ላብን የሚያመነጩ ግላንዶች እዛ ነው የሚገኙት። ይሄ የወዝ የሚያመነጩት ደግሞ ሰቢሺየስ ግላንድ የምንላቸውም እዛ ነው የሚገኙት። ከዛም በተጨማሪ ሊምፍ ቨስል፣ ብለድ ቨስልስ እና ሴንሰሪ ሪሴፕተርስ መሳሰሉት እዚህ ፓርት ላይ ይገኛሉ። እንግዲህ ይሄኛው ክፍል ደግሞ በዋነኛነት ሆሞስታሲስ እና ንክኪን ዲቴክት በማድረግ ይታወቃል ማለት ነው። ዋነኛው ስራው የደርሚስ ሆሞስታሲስ
ሆሞስታሲስ ይሄ እንግዲህ ስቴቢሊቲ የሰውነታችን ይዘት የማንኛውም ነገር ይዘት ስቴቢሊቲ በሰውነት ፍላጎት ማክሲመም እና ሚኒመም በከፍተኛውና በዝቅተኛው ፍላጎት መካከል መጥኖ ማቆየት ማለት ነው። ሆሞስታሲስ ማለት ከበዛም ችግር ነው ካነሰም ችግር ስለሆነ ይሄንን ያከናውናል ማለት ነው። በዋነኛነት ይሄ ደርሚስ የምንለው ፓርት ሶስተኛው ሌየር ሃይፖደርሚስ ነው። ሃይፖደርሚስ ኢዝ ዲፐር ሰብኩታኒየስ ፋቲ ሌየር ዊዝ ኮኔክቲቭ ቲሹ። ይሄ እንግዲህ የውስጠኛው እና ጠለቅ ብሎ የሚገኘው የቆዳችን ንጣፍ ሲሆን ይሄ ሰብኩታኒየስ ፋቲ ሌየር ያለው ነው። ይሄ ደግሞ ብዙውን ጊዜ ፋት ሌየር ስላለው እንደ ኢንሱሌተር ሙቀትን መቆጣጠር ስራ ነው ያለው። ሃይፖደርሚስ ብዙውን ጊዜ ሰውነትን በመሸፈን እንደ ኢንሱሌተር አክት በማድረግ ሙቀትን መጥኖ በመያዝ ሬጉሌት የማድረግ እንትን ነው ያለው። ሌላ ስለ ካሪቲኖሳይትስ ሜላኖሳይትስ and Langerhans cells are some of the important cells found in the epidermis. እንግዲህ በኤፒደርሚስ ውስጥ ኤፒደርሚስ የውጭኛው ዋነኛው ሌየር ነው ብለናል። እዚህ ኤፒደርሚስ ሌየር ውስጥ የተለያዩ የፕሮቲን አይነቶች አሉ። እነኚህም ካሪቲኖሳይትስ፣ ሜላኖሳይትስ and Langerhans cells የሚባሉት ናቸው። እነኚህ እዛ ውስጥ ይገኛሉ። እንግዲህ እነኚህ ደግሞ የራሳቸው የሆነ ጠቀሜታ አላቸው። ካሪቲኖሳይትስ produce keratin protein which is the main component of the epidermis. እንግዲህ ይሄ ካሪቲኖሳይትስ ከራቲን የሚባል ፕሮቲንን በማመንጨት ይታወቃል። ይሄም የኤፒደርሚስ ዋና ይዘት ነው ማለት ነው። ካሪቲን makes up hair, nail and surface layer of the skin. ይሄ ካሪቲን የምንለው የፕሮቲን አይነት የፀጉር ጥፍራችን እንደዚሁም የቆዳችን ሌየር የተሰራበትን ዋነኛ ግብአት የፕሮቲን ግብአት ነው ማለት ነው። It gives rigidity to the skin and help with the barrier protection that the skin offers. እንግዲህ ይሄ እንግዲህ ጥፍራችን ፀጉራችን ያላቸውን ጥንካሬዎች ታውቃላችሁ እና ይሄ ካሪቲንም ለቆዳችንም ያንን ጥንካሬ ይሰጣል። ይህ ጥንካሬ ደግሞ መኖር ቆዳችን የሚሰጠውን የፕሮቴክሽን አገልግሎት እንዲሰጥ ያስቻለው ነው ማለት ነው። ሌላው የፕሮቲን አይነት ሜላኖሳይትስ ናቸው። ሜላኖሳይትስ ፕሮዲውስ ስኪን ፒግመንት ኖውን አዝ ሜላኒን። ሜላኖሳይትስ ደግሞ ቆዳችን ውስጥ ፒግመንት ያመነጫሉ፣ ቀለማትን ያመነጫሉ። ይሄ እንግዲህ እነኚህ ቀለማት ደግሞ ሜላኒን የምንለው ቀለም ነው። ይሄ ሜላኒን ለቆዳችንን ቀለም የሚወስነው ነው። እንግዲህ ጥቁር፣ ቀይ፣ ነጭ፣ ጠይም የምንለው ከለር በፀጉር ቆዳ ላይ ሪፍሌክትድ ሆኖ የሚታየው እነኚህ ሜላኖሳይትስ በሚያመነጯቸው ሜላኒን በሚባሉት ፒግመንቶች ነው ማለት ነው። ሌላው ላንግርሄን ሴልስ ፕሪቬንት ቲንግስ ፍሮም ጌቲንግ ኢንቱ ዘ ስኪን። እንግዲህ ላንግርሄን ሴሎች ደግሞ እነኚህ ሴሎች ናቸው፣ ከፕሮቲን የተሰሩ ናቸው። ወደ ቆዳችን ማንኛውም ነገር በቀላሉ እንዳይገባ በመከላከል የራሳቸውን አስተዋጽኦ ያደርጋሉ ማለት ነው። ይሄ እነኚህ ነገሮች እንግዲህ በቆዳችን ውስጥ የሚገኙ የቆዳችን ፓርቶች ናቸው ማለት ነው። ሌላው ኮላጂን is the most plentiful protein in the skin, making up to 75 to 80% of the skin. እንግዲህ ከ75 እስከ 80 እጁን የቆዳችንን ፕሮቲን የሚይዙት እነኚህ ኮላጂን የምንላቸው የፕሮቲን አይነቶች ናቸው ነው። ኮላጂን and elastin protein found in the dermis are responsible for warding of the wrinkles and fine lines over time. The environment and aging reduce the body's ability to produce collagen. እዚህ ጋር ምንድነው እንዳነበብኩላችሁ ኮላጂኖች የቆዳችን እንዳይሸበሸብና ይሄ መስመር እንዳያወጣ የመከላከል ስራ ነው የሚሰሩት ነው። ነገር ግን አንዳንዴ ከኢንቫይሮንመንት ብዙውን ጊዜ የምናዘወትርበት ኢንቫይሮንመንት ሁኔታና እንደዚሁም ከእድሜ ጋራ የነኚህ ሰውነታችን ኮላጂንን ማመንጨት በሚያቅተው ጊዜ ፊታችን እየተሸበሸበና መስመር እያወጣ ይሄዳል ማለት ነው። እንዲህ በዋነኛነት ግን ይሄ ኮላጂንስ are elastin proteins found
in the dermis are responsible for warding of wrinkles and fine lines እነኚህን የቆዳ መሸብሸብና የመስመር የማውጣት ሁኔታ እንዳይኖር የሚከላከሉልን ናቸው ማለት ነው። ኮላጂንና ኢላስቲን ፕሮቲን ማለት ነው። ግን ከእርጅናና ከሁኔታዎች ያለመመቸት ጋራ የነኚህ የመመንጨት መጠን በሚቀንስበት ጊዜ የፊት መሸብሸብና የመስመር የማውጣት ሁኔታ ይከሰታል ማለት ነው። በመቀጠል የምናየው እንግዲህ እስካሁን ስለ ስኪን ተግባራት አይተናል። በተጨማሪም ስለ ስትራክቸሩ ቲዎሬቲካሊ አይተናል። እዚህ ጋር ስዕላዊ መግለጫ አለ። ያንን ስዕል አብረን የምናየው እሺ እንግዲህ ተማሪዎች እዚህ ጋር የምታዩት ስዕል የቆዳ ስዕል ነው። ማግኒፋይድ የሆነ የቆዳ ስዕል ነው። በኤሌክትሮኒክስ ማይክሮስኮፕ እንትን ያለ ነው። እዚህ ታች ላይ እንደምታዩት እዚህ ጋር ፓርትስ ኦፍ ዘ ሂውመን ስኪን ይላል። ፓርትስ ኦፍ ዘ ሂውመን ስኪን እንዲህ ሂውመን ስኪን 3 ሌየርስ አለው ብለናል። እዚህ ጋር የምታዩት ኤፒደርሚስ የቺኛዋ ሌየር የምታሳየው የውጭኛውን ሌየር ነው። ከዛ ቀጥሎ እዚህ ጋር የምታዩት ሰፋ ያለውን ክፍል ያለው ደግሞ ደርሚስ ነው። እቺ ደርሚስን ያሳያል። ይሄ እና ደርሚሱ ውስጥ ያሉትን ቅድም የተነጋገርናቸውን ስትራክቸሮች የያዘ ፓርት ነው። ከዛ እታች ላይ የምታዩት ደግሞ እዚች ጋር በምትመጡበት ጊዜ እዚች ጫፍ ላይ ሃይፖደርሚስን እናያለን ማለት ነው። እዚህ ጋር ሃይፖደርሚስ የሚባለው ፓርት ይሄኛው ሶስተኛው ሌየር ይሄ ነው ማለት ነው። እንግዲህ እያንዳንዳቸው በውስጣቸው የተለያየ ይዘት አላቸው ብለናል። እዚህ ጋር የምታዩት አለ እንግዲህ ሪሴፕተር ሴሎች አሉ። አብዛኛዎቹ ሪሴፕተር ሴሎች የሚገኙት በደርሚስ ውስጥ ነው። እዚህ ጋር የምታዩት ይሄ ሚስነሪ ኮርፖስልስ ቴክታይል ኮርፖስልስ ይሄ ተች ዲቴክት የሚያደርግ እና ሚስነሪ ኮርፖስልስ ነን ሄሪ ፓርት ጋር የሚገኙና ንክኪን ዲቴክት የሚያደርጉልን ሪሴፕተር ሴሎች ናቸው ማለት ነው እነኚህ። እዚህ ጋር ደግሞ የምታዩት አለ። እዚህ ጋር የምታዩት እዚህ ተጽፎ ያለው ስዌት ግላንድም የሚያመነጨው እዚሁ ደርሚስ ውስጥ የሚገኝ ነው። ይሄ ላብ የሚያመነጩ ግላንዶች ማለት ነው ስዌት ግላንድስ ስንል። እዚህ ጋር ደግሞ የምታዩት አሉ ራፈኒ ኮርፖስልስ። ይሄ ደግሞ ራፈኒ ኮርፖስልስ የሚሉት ፔን ሪሴፕተርስ ናቸው። እነኚህም ሪሴፕተር ሴልስ ናቸው። ፔን ሪሴፕት ያደርጋሉ። ለምሳሌ መርፌ በምንወጋበት ጊዜ ጠለቅ በሚልበት ጊዜ ህመሙ ይሰማናል። ያንን ዲቴክት የሚያደርጉ ናቸው። እዚህ ጋር ደግሞ የምታዩት ሄር ፕሌክሰስ ነው የምታዩት። ሄር ፎሊክል እዚህ ጋር ሄር ፎሊክል ነው። እዚህ ጋር የምታዩት ደግሞ ፓፒላ ኦፍ ሄር እዚህ ጋር ፓፒላ ኦፍ ሄር ነው። ስሩ ጋር ያለው ነው። ነርቭ ፋይበር ከሱ ጋራ የተያያዘ ነርቭ ፋይበር አለ። እንግዲህ ይሄም እዚህ ጋር ነው ደርሚስ ውስጥ ነው የሚገኘው። የፀጉር ትንሽ ስላይት እንቅስቃሴ ዲቴክት እንድናደርግ የፀጉር እንቅስቃሴ የሚያስችለን ይሄ ነው ማለት ነው። እዚህ ውስጥ በመኖሩ ነው ማለት ነው። ይሄንን ነው የምታዩት። እዚህ ጋር ደግሞ የምታዩት አለ። እዚህ ጋር ፔኪኒያን ኮርፖስልስ የምንለው ይሄ ፔኪኒያን ኮርፖስልም ይሄ ሪሴፕተር ሴለው ፔን ሪሴፕተር ነው። ፔኪኒያን ኮርፖስልስ የምንለው ፔን ሪሴፕተር እና ደርሚስ ውስጥ የሚገኝ አካለው። እዚህ ጋር ደግሞ የምታዩት ሰቢሺየስ ግላንድ ነው። ይሄ ወዝ የሚያመነጭ ቅባት የሚያመነጭ ሰቢሺየስ ግላንድን ያሳያል። እዚህ ጋር ደግሞ የምታዩት መስል ነገር አለ። ይሄ መስል ነገር ሬክተር ፒል መስል ይባላል። ሬክተር ፒላይ መስል የምንለው ነው። ይሄ ጋር እንግዲህ አንዳንዴ ብርድ በሚበርዳችሁ ጊዜ ፀጉራችሁ ይቆማል ችፊልና እነኚህ ሬክተር መስሎች ናቸው። እንደኛ ፀጉሮቻችን ቆመው በመካከላቸው አየር አምቀው ሙቀት በቀላሉ ሉዝ እንዳናደርግ የሚረዱን ማለት ነው። እነሱ ፓርት ነው። እዚህ ጋር የምታዩት የተለያየ የደም ስሮች አሉ። ደርማል ፓፒሌ እዚህ ጋር የምታዩት ይሄ ደርማል ፓፒሌ አለ። ላይ ደግሞ እዚህ ጋር የተጻፈው እዚች ላይ የምታዩት ስዌት ፖርስ እዚህ ጋር የምታዩት ይሄ የላብ ቀዳዳዎች ማለት ነው። ስዌት ፖርስ ማለት ላብ የሚመነጭባቸው ቀዳዳዎች ነው። እንግዲህ የቆዳን ክፍል በምታዩበት ጊዜ እነኚህ ዋና ዋና የቆዳ ክፍሎች ናቸው። 3 ዋና ዋና ክፍሎች ኤፒደርሚስ፣ ደርሚስ እና ሃይፖደርሚስ ናቸው።
በውስጣቸው አሁን ያየናቸውን ይዘቶች ይዟል ማለት ነው። እንግዲህ ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። በሌሰናችን መጨረሻ ሁልጊዜ እንደምንላችሁ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ይህ የምንላችሁ ትምህርቱ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ነው። ከዛም በተጨማሪ በትምህርቱ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠትም ወደ ኋላ እንዳትሉ እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ። ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ